ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች የኢትዮጵያ ብሔራዊ ምርጫ ቦርድ እያከናወነ በሚገኘው የዲጂታል የመራጮች ምዝገባ ላይ የኔትወርክ መቆራረጥ እክል ስለፈጠረበት የኢንተርኔት ሽፋናቸው አነስተኛ በሆኑ አካባቢዎች ምዝገባውን ወደ ማኑዋል ስርዓት መቀየሩን የቦርዱ ሰብሳቢ ሜላትወርቅ ኃይሉ ገለጹ። ዋና ሰብሳቢዋ ይህን የገለጹት ዛሬ በስካይላይት ሆቴል የፖለቲካ ፓርቲዎችና የግል እጩዎች በድምፅ መስጫ ወረቀት ላይ የሚኖራቸው አደራደር እጣ ወጣት ስነ ስርዓት ማስጀመሪያ መርሃ ግብር ላይ ባደረጉት የመክፈቻ ንግግር ነው። በመድረኩም የቦርዱ ሰብሳቢ ሜላትወርቅ ኃይሉን ጨምሮ የፖለቲካ ፓርቲ ተወካዮችና ሌሎች የስራ ኃላፊዎች ተገኝተዋል። ዋና ሰብሳቢዋ በዚሁ ንግግራቸው በ46757 የምርጫ ጣቢያዎች ላይ የመራጮች ምዝገባ ቁሳቁስ ስርጭት መከናወኑንና እስካሁን 18.5 ሚሊዮን መራጮች መመዝገባቸውን ጠቁመዋል። የካቲት 28 ቀን 2018 ዓ.ም የጀመረው የመራጮች ምዝገባ ቦርዱ በአለማው ሲስተም አማካኝነት በዲጂታል እንዲሁም በማኑዋል የምዝገባ ዘዴዎች እየተከናወነ እንደሆነ የጠቆሙት ሰብሳቢዋ ቦርዱ በዲጂታል ስርዓት ምዝገባ አከናወናለሁ ባላቸው ቦታዎች የሲስተምና በጣም ከፍተኛ የሆነ የኔትወርክ ችግር እንደገጠመው ጠቅሰዋል። የኔትወርክ ችግሩን በተመለከተ ቦርዱ ከኢትዮ ቴሌኮም ጋር እየሰራ እንደሆነም አብራርተዋል። አክለውም መራጩ ሕዝብ እንዳይጉላላና ከ15 ቀናት በላይ መጠበቅ ስለማይቻል በተወሰነ ደረጃ በጣም ሩቅ የሆኑና የኢንተርኔት ሽፋናቸው አነስተኛ በሆኑ አካባቢዎች የመራጮችን ምዝገባ ወደ ማኑዋል የመቀየር ስራን ቦርዱ ወስኖ እየሰራ እንደሆነ ተናግረዋል። በተጨማሪም ቦርዱ 30 በመቶ የሚሆነውን የመንግስት የመጀመሪያ ድጋፍ ለፓርቲዎችና ለግል እጩዎች ማከፋፈሉን ሰብሳቢዋ ጠቁመዋል። በዛሬው ዕለት የተጀመረው የፖለቲካ ፓርቲዎችና የግል እጩዎች በድምፅ መስጫ ወረቀት ላይ የእጩዎች አደራደር እጣ ወጣት ስነ ስርዓት ማስጀመሪያ ስርዓትም ለሚቀጥሉት 10 ቀናት እንደሚቆይ ተገልጿል። የቦርዱ የህግ አማካሪ አይተነው ደበበ የእጣ ማውጣት ሂደቱ ምርጫ በሚካሄድባቸው የምርጫ ክልሎች የሚወዳደሩ ፓርቲዎችና የግል እጩዎች በሙሉ ባካተተ መልኩ እንደሚከናወን ገልጸዋል። ካለፉት 3 ዓመታት ገደማ ጀምሮ የእርስ በርስ ጦርነት ውስጥ በምትገኘው ሱዳን በኤልዳይን የማስተማሪያ ሆስፒታል ላይ በተፈጸመ ጥቃት 64 ሰዎች መገደላቸውና 89 ሰዎች መቁሰላቸውን የዓለም የጤና ድርጅት ገለጸ። በጦርነቱ የሚፈጸሙ አሰቃቂ ድርጊቶችን የሚሰንደው የሱዳን የመብት ተሟጋች ድርጅት በማስተማሪያ ሆስፒታሉ ላይ ጥቃቱ የተፈጸመው በሰው አልባ አውሮፕላን እንደሆነ መግለጹን አዣንስ ፍራንስ ፕሬስ ዘግቧል። የዓለም ጤና ድርጅት በበኩሉ ጥቃቱ በከባድ የጦር መሳሪያ እንደተፈጸመና በጤና አገልግሎት መስጫ ተቋማት የሕክምና ባለሙያዎች ታማሚዎች ላይ ጉዳት ማድረሱን እንደገለጸ ኤኤፍፒ ጠቁሟል። በሱዳን የሚገኘው የተባበሩት መንግስታት ድርጅት የሰብአዊ እርዳታ ቢሮ ቀደም ብሎ ባወጣው መግለጫ በምስራቅ ዳርፉር በሚገኝ ሆስፒታል ላይ በደረሰው ጥቃት ህጻናትን ጨምሮ በደርዘን የሚቆጠሩ ሰዎች መሞታቸውና መቁሰላቸው በጣም እንዳስደነገጠው ገልጾ ነበር። በሀገሪቱ የሚገኘውን የፈጥኖ ደራሽ ልዩ ኃይሉን ወደ ብሔራዊ ጦሩ ማቀላቀልን በሚመለከት በሁለቱ ጎራዎች መሪ ጀነራል አብዱልፈታህ አልቡርሃን እና መሐመድ አምዳን ዳጋሎ በተፈጠረ አለመግባባት ምክንያት የለየለት ጦርነት ውስጥ ከገቡ በኋላ ፈጥኖ ደራሽ ኃይሉ ሰፊውን ምዕራባዊ ዳርፉርን ሲቆጣጠር፣ ብሔራዊ ጦሩ ደግሞ የሱዳንን ምስራቃዊ፣ ማዕከላዊና ሰሜናዊ ክፍልን ይቆጣጠራል። በፈጥኖ ደራሽ ኃይሉ ይዞታ ስር በምትገኘውና የምስራቅ ዳርፉር ግዛት ዋና ከተማ በሆነችው ኤልዳይን ከተማ ታጣቂ ኃይሉ እንዲያፈገፍግ ለማድረግ ብሔራዊ ጦሩ ተደጋጋሚ ጥቃት እንደሚሰነዝር ዘገባው አስታውሷል። በዚህ ወር መጀመሪያ ላይ በከተማዋ ገበያ ላይ በተፈጸመ ጥቃት የነዳጅ በርሜሎች ለሰዓታት መጋየታቸው ተገልጿል። በሱዳን በየቀኑ የሚፈጸሙ የሰው አልባ አውሮፕላን ጥቃቶች አሁን ላይ ዋነኛ የጦርነቱ መለያ ምልክት እስከ መሆን የደረሱ ሲሆን በአንድ ጊዜም የበርካታ ሰዎችን ሕይወት ይቀጥፋሉ። የመንግስታቱ ድርጅት የመብት ኃላፊ ቮልከር ቱርክ በ8 ቀናት ውስጥ ከ200 በላይ ንጹሐን ዜጎች በሰው አልባ አውሮፕላኖች በተፈጸመ ጥቃት መሞታቸውን ገልጸው ድርጊቱ አስደንጋጭ ነው ብለዋል። አክለውም ሁለቱ ተፋላሚ ኃይሎች ኃይለኛ ሰው አልባ አውሮፕላኖችን ብዙ ሰው በሚበዛባቸው አካባቢዎች ማሰማራታቸውን እንደቀጠሉ ጠቁሟል። የንግድና ቀጠናዊ ትስስር ሚኒስቴር ኦኬ የተሰኘ የበረኪና ምርት አስገዳጅ የኢትዮጵያ የደረጃ መስፈርትን የማያሟላና የጥራት ችግር ያለበት መሆኑ ስለተረጋገጠ ህብረተሰቡ እንዳይጠቀሙ አሳሰበ። ሚኒስቴር መስሪያ ቤቱ ኦኬ በረኪና ላይ በተደረገው የእይታ ፍተሻ መሰረት በምርቱ ላይ የአምራች ስም፣ አድራሻና ብሔራዊ የደረጃ ምልክት የሌለው መሆኑ እንደታወቀ አስታውቋል። እንዲሁም በተደረገው የላቦራቶሪ የጥራት ፍተሻ ውጤት መሰረት ደግሞ አስገዳጅ የኢትዮጵያ ደረጃ መስፈርትን የማያሟላና የጥራት ችግር ያለበት እንደሆነ
መረጋገጡን በመግለጽ ህብረተሰቡ ምርቱን እንዳይጠቀም አሳስቧል። በዚህም በገበያ ላይ በተደረገው የክትትል ወይም ኢንስፔክሽን ስራ የምርት ስሙ ኦኬ በተሰኘ የበረኪና ምርት ላይ ወካይ ናሙና በመውሰድ በተደረገው የላቦራቶሪ የጥራት ፍተሻ ውጤት መሰረት በአስገዳጅ የኢትዮጵያ ደረጃ የተደነገገውን የጥራት መስፈርት ያላሟላ መሆኑን ተረጋግጧል ተብሏል። በመሆኑም የህብረተሰቡ ጤናና ደህንነት እንዲሁም ጥቅም ከማስጠበቅ አንጻር ይህን ምንጩ የማይታወቅና የጥራት ችግር ያለበትን ምርት ህብረተሰቡ እንዳይጠቀም በየደረጃው ባሉ የክልልና የከተማ አስተዳደር ንግድ ቢሮ በኩል ጥብቅ ክትትልና ቁጥጥር እንዲደረግ አሳስቧል። እንዲሁም ማንኛውም ነጋዴ በገበያ ቦታ፣ በንግድ ሱቆችና ሱፐርማርኬቶች ውስጥ ይህንን ምርት ሲሸጥ ከተገኘ አስፈላጊው እርምጃ እንደሚወሰድ አስታውቋል። ሚኒስቴር መስሪያ ቤቱ በህግ በተሰጠው ስልጣን መሰረት አስገዳጅ የኢትዮጵያ ደረጃ የወጣላቸውን የንግድ እቃዎችና አገልግሎቶች የደረጃ መስፈርት ማሟላታቸውን እንደሚቆጣጠርና ከተዘጋጀላቸው ደረጃ በታች ሆነው በተገኙት ላይም አስፈላጊውን እርምጃ በመውሰድ የህብረተሰቡን ጤንነት፣ ደህንነትና ጥቅም ለማስጠበቅ የደረጃም ሆነ የጥራት ቁጥጥርና ክትትል ስራዎችን እንደሚያከናውን በፌስቡክ ገጹ ባወጣው መግለጫ አስታውቋል።